ረድኤታችን ከእግዚአብሔር ከንጉሳችን ከእስራኤል ቅዱስ ነውና በዚያን ጊዜ ለልጆች በራእይ ተናገርክ እንዲህ አልክ ረድኤቴን በኃይል ላይ አኖራለሁ ከሕዝቤም የተመረጠውን ከፍ ከፍ አደርጋለሁ ባሪያዬን ዳዊትን አገኘሁት ቅዱሱንም ዘይት ቀባሁት ያነበብኩት ክፍል ነው አጠር አድርጌ የእግዚአብሔርን ቃል እንካፈልና ወደ ጸሎት ነው የምንሄደው በመዝሙረ ዳዊት ምዕራፍ 89 ቁጥር 20 ላይ 19 እና 20 ነው ያነበብኩት ከ18 ጀምሮ ረድኤታችን ከእግዚአብሔር ከንጉሳችንም ከእስራኤል ቅዱስ ነውና በዚያን ጊዜ ለልጆች በራእይ ተናገርክ እንዲህም አልክ ረድኤትን በኃይል ላይ አኖራለሁ ከሕዝቤም የተመረጠውን ከፍ ከፍ አደርጋለሁ ባሪያዬን ዳዊትን አገኘሁት ቅዱሱንም ዘይት ቀባሁት ስሙ የተባረከ ይሁን ዛሬ ስለ እግዚአብሔር ቅባት አጭር ነገር እንነጋገራለን ቶሎ ብዬ በዚህ ክፍል እንዳነበብኩላችሁ ባሪያዬን ዳዊትን አገኘሁት ቅዱሱንም ዘይት ምን አደረኩት ቀባሁት የሚል ክፍል እናገኛለን ሁለት አረፍተ ነገሮች ናቸው ያሉት በዚህ ክፍል ውስጥ የመጀመሪያው ባሪያዬን ዳዊትን አገኘሁት የሚል ነው ሁለተኛው ደግሞ ቅዱሱንም ዘይት ምን አደረኩት እግዚአብሔር ለሚገኙለት ምን አለው ቅባት አለው እግዚአብሔር ለሚገኙለት ኃይል አለው ቅባት አለው የሚል ሐሳብ ነው ላካፍላችሁ የፈለኩት እንግዲህ ዳዊት በዚህ ክፍል ውስጥ እንደምታውቁት ባሪያዬን ዳዊትን አገኘሁት ቅዱስንም ዘይት ምን አደረኩት ቀባሁት የሚል እናገኛለን ዳዊት በእንዴት አይነት ሁኔታ ለእግዚአብሔር እንደተገኘ ታውቃላችሁ ንጉሥ ዳዊት ንጉሥ ከመሆኑ በፊት እንግዲህ እግዚአብሔር ሳኦልን እንደቀባ እናውቃለን ሳሙኤልም ወስዶ የቀንዱን ዘይት በሳኦል አናት ላይ ያፈሰሰው እስራኤልን እንድትመራ እግዚአብሔር መርጦሃል አለውና ከዛ በኋላ ሳኦል በዛ ሂደት ውስጥ እያለ እግዚአብሔር ቀብቶት እግዚአብሔር አስነስቶት ለሕዝቡ ከጠላቶቻቸው ሁሉ እንዲያሳርፋቸው ተጠርቶ ያ ምንም እዚህ ግባ የማይባል ሰው ታውቃላችሁ ሳኦል ሲመረጥ ዕጣ ሲወጣ ዕጣ ሲጣል እሱ ግን አልነበረም የት አለ ሰውየው ሲባል እግዚአብሔር የት አለ ገና ነው እንደሚመጣው ሰውየው ሲባል አለ እዛ ተሸሽጎ አለላችሁ ከተሸሸገበት ስፍራ አውጥቶ እግዚአብሔር በእስራኤል ላይ ንጉሥ ትሆናለህ እስራኤልን መስፍን ሆነ ንጉሥ ሆነ ትመራለህ ከጠላቶቻቸው እጅ ታድናለህ ካለ በኋላ ሳኦል ግን በዛ የእግዚአብሔር ፍላጎት ውስጥ መኖር ባለመቻሉ ምክንያት ሳሙኤልን እንደገና እግዚአብሔር ተገልጦ ወደ ሳሙኤል እግዚአብሔር መጥቶ ምን አለው ሳሙኤልን እንደዚህ አለው ሳሙኤል ለናኩት ለሳኦል እስከ መቼ ድረስ ታለቅሳለህ ሰው አዘጋጅቻለሁና ልትቀባልኝ ተነስ በል ዘይትህን ይዘህ ተነሳ ሂድ እሰይ ቤት ትሄዳለህ አለ ሳሙኤል እንዴ ሳኦል ከሰማ ይገለኛል አለ አይ መስዋዕት ልሰዋ ነው የሚሄደው ብለህ ተነስ ሂድ አለው ስለዚህ በማይታመን ሁኔታ ሳሙኤል ወደ ሳኦል እንደሄደ ወደ እሰይ ቤት እንደሄደ እናያለን እሰይ ጋር ሲደርስ ደግሞ የተፈጠረውን ታሪክ ባጭሩ ነው እናንተ ስለምታውቁት ሲሄድ ሞገስ ያለው የንጉስነት ባህሪ ያለው ትከሻው ሰፋ ያለ ሰው አግኝቶ ሊቀባ ሲል ተው ሰው እንደሚያይ አላይም አለ እግዚአብሔር ያዘጋጀው ታለ አለው ከዛ በኋላ ምን የሆነ የተዘጋጀ ደግሞም የተገኘልኝ ሰው አለ ስለዚህ መጨረሻ ላይ ዳዊት መጣ ትንሽ ቀይ ብላቴና ነገር ግን እግዚአብሔር እሱ ነውና ቀባው እንዳለው እንመለከታለን ለእግዚአብሔር እንዴት እንደተገኘ ታውቃላችሁ ዳዊት እግዚአብሔር እንዴት ትሬን ሲያደርገው ሲያለማምደው እንደነበረ በበረሃ በምድረ በዳ ከብቶች እየጠበቀ እግዚአብሔር በሱ ሕይወት ውስጥ ይሰራ የነበረውን ነገር መጽሐፍ ቅዱስ በደንብ ይተርክልናል ለዚህ ነው እግዚአብሔር ባሪያዬን ዳዊትን አገኘሁት አለ እግዚአብሔር ባሪያዬን ዳዊትን ምን አደረኩት አገኘሁት ለእግዚአብሔር የተገኘ ሰው ስለሆነ
የእግዚአብሔር ቅባት በላዩ ላይ መምጣት ነበረበት። ስለዚህ እሴይ ቀንዱን ዘይት ይዞ ሄዶ ከእሴይ ልጆች መካከል በቤተሰቡ መካከል ዳዊትን እላዩ ላይ አፍሶ ተቀብተሃል፣ እስራኤልን ታስገባ ታስወጣ ትመራ ዘንድ እግዚአብሔር ቀብተዋል ብሎ እንደቀባው እናያለን። ለእግዚአብሔር የተገኘ ሰው ስለሆነ በዘመናት መካከል እግዚአብሔር ለሚፈልገው ዓላማ የሚያዘጋጃቸው ሰዎች አሉ። እንደምታውቁት የሚያዘጋጃቸው ሰዎች ብቻ አይደለም፣ የሚያዘጋጀው ሕዝብም አለ እናያለን። ተመልከቱ፣ እግዚአብሔር በመጀመሪያ አዳምን ከፈጠረ በኋላ ኃጢአት እንዴት ወደ አዳም ቤት እንደገባ ታውቃላችሁ? ኃጢአት የአዳምን ቤት ከበከለ በኋላ እግዚአብሔር ግን አንድ እሱ የሚፈልገው ላይን ነበረው። አቤልን ደግሞ ቃየል ገደለው። ስለዚህ ሴት የሚባል መጣ። ያንን የዘር ግንድ ይዛችሁ ስትሄዱ ሴት መጣ። ከሴት በኋላ ብዙ ነገሮች እንደተፈጠሩ ታውቃላችሁ። ሴት ከመጣ በኋላ የእግዚአብሔር ልጆች የሚባሉ ደግሞ እንደተፈጠሩ። እስቲ የእግዚአብሔር ልጆች በሉ። አያችሁ፣ ከአንድ ሰው የጀመረ ነገር ወዴት ነው ያደገው? ወደ እግዚአብሔር ልጆች ነው ያደገው። ተመልከቱ እንግዲህ ከዛ በኋላ ኖህ እያለ ሄደና አሁን ደግሞ ማጋ መጣ። ምዕራፍ 11 ላይ ታራ የሚባል ሰው፣ እሱ ቤት ደግሞ ብዙ ሰዎች ቢኖሩም እግዚአብሔር አንድ ሰው ደግሞ ምን አድርጓል? ፈልጓል። አያችሁ፣ ለእግዚአብሔር የተገኘ ሰው፣ ልቡ ለእግዚአብሔር የቀና፣ እግዚአብሔርን የሚፈልግ፣ እግዚአብሔርን የሚከተል፣ ለእግዚአብሔር የወገነ፣ ወደ እግዚአብሔር የሚያደላ ሰው ደግሞ ተገኝቷል። ታራ ቤት በታራ ልጆች መካከል አንድ ልቡ ወደ እግዚአብሔር ያዘነበለ ሰው፣ እግዚአብሔር ለዓላማው ያዘጋጀው ሰው አለ። ስለዚህ በታራ ቤት ውስጥ ሙሴ እንደመጣ ምዕራፍ 11 መጨረሻው ላይ ታገኛላችሁ። ምዕራፍ 12 ላይ እግዚአብሔርም ታራ ከሞተ በኋላ እግዚአብሔርም አብርሃምን እንደዚህ አለው ይላል። አብርሃም እንደዚህ አለው፣ ከአገር ከአባት ቤት ከዘመዶች ተለይተ እኔ ወደማሳይህ ምድር ውጣ አለው። እግዚአብሔር ለእግዚአብሔር የተዘጋጀ ሰው ስለነበር አብርሃም ምንም ሲጠይቅ አታዩ። እግዚአብሔርን ታዘዘ፣ ወጣ ነው የሚለው። ሎጥ ተከትሎት ወጥቶ ነበር። ምዕራፍ 13 14 ላይ ስትሄዱ ሎጥም ተለየ። እግዚአብሔር በአብርሃም ሕይወት ውስጥ መስራት ጀመረ። አብርሃም ይስሐቅ ያዕቆብ አለና ደግሞ ከዛ ከያዕቆብ በኋላ ደግሞ ኔሽን አዘጋጀ፣ ትውልድ አዘጋጀ። እስቲ ትውልድ አዘጋጀ በሉ። የእስራኤል ልጆች ለእግዚአብሔር ወኪል ሆነው በምድር ይኖሩ ዘንድ የተመረጡ ትውልዶች ነበሩ። ምንም ጥያቄ የለው። ስለዚህ ትውልድ አዘጋጀ እግዚአብሔር። እንደዚህ ነው አብርሃምን የጠራው፣ ከዛ ወደ ትውልድ ያሳደገው። የተገኙ ለእግዚአብሔር የተገኙ ሰዎች፣ ለእግዚአብሔር የሚሆኑ ሰዎች፣ ለእግዚአብሔር ልባቸው የቀና ሰዎች፣ እግዚአብሔርን የሚከተሉ ሰዎች እንደነበሩ እናያለን በየዘመናቱ። እግዚአብሔር በነቢያቱ በኩል ሲናገር የኖረውን ትንቢት እንዴት በማርያም ሕይወት ውስጥ እንደፈጸመ ሉቃስ ምዕራፍ 1 ይተርክልናል። ገላትያ ምዕራፍ 4 ቁጥር 4 ላይ እግዚአብሔር በነቢያቱ አፍ እንደተናገረ ነው ክርስቶስ የመጣው። ያ የተናገረ ትንቢት ደግሞ አንድ የተዘጋጀች ሴት አገኘ። ማርያም፣ ድንግል ማርያም አንድ የተዘጋጀች ሴት አገኘ። ስለዚህ እሷ ለእሱ የተዘጋጀች ሉቃስ ምዕራፍ 1ን ስንመለከት እናገኛለን። ስለዚህ እግዚአብሔር የማርያምን ሁኔታ አይቷል። ስለዚህ መጣና ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ብስራት አበሰረ ገብርኤል። እንዴት ይሆናል? የልዑል ኃይል፣ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል ይጸልልልሻል። ስሙ የተባረከ ይሁን። አያችሁ፣ ክርስቶስ ወደዚህ ዓለም ሲመጣ እንደዛ ነበር። አንድ ዘር ይዞ ነው የመጣው። ነገር ግን አሕዛብን ሁሉ የሚጠቀልል ከአሕዛብ ሁሉ የተመረጡትን ከአይሁድ የተመረጡትን ይዞ አንድ አካል መሰረተ ክርስቶስ። እንዴት ሆኖ? አዎ ለእግዚአብሔር ፈቃድ ራሱን ምን አድርጎ ሰጥቶ እስከ መስቀል ሞት እንኳን የታዘዘ ሆኖ። ዳዊት የተገኘው እንደዚህ ነበረ። በየዘመናቱ እግዚአብሔር ሰዎችን ያዘጋጃል፣ ሕዝብን ያዘጋጃል፣ ትውልድ ያዘጋጃል፣ ግለሰቦችን ያዘጋጃል፣ ሕዝብን ያዘጋጃል። ዛሬ በዚህ ዘመን በክርስቶስ ኢየሱስ
ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እንደተናገረው ሉቃስ ምዕራፍ 5 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ምን አድርጎኛል? ቀብቶኛል እንዳለ። አዎ እርሱ ራሱን ስለሰጠ እግዚአብሔር በሱ ሕይወት ከሠራው ሥራ የተነሳ ክርስቶስ በመስቀል ላይ ከሠራው ሥራ የተነሳ እኔና እናንተ ዛሬ የእግዚአብሔር መንግሥት ልጆች መሆን ችለናል። ትውልድ ሆነናል። ቤተ ክርስቲያን የእግዚአብሔር ትውልድ ነች። ለፈቃዱ፣ ለሐሳቡ፣ ለዘላለማዊ አጀንዳው ያዘጋጀው ትውልድ ነች። አዎ አያችሁ፣ ባሪያዬን ዳዊትን አገኘሁት አለ። ዳዊት ለእግዚአብሔር የተገኘ ሰው ነበር። የተዘጋጀ ልቡ የሚናፍቅ ወደ እግዚአብሔር የሚናፍቅ ነፍሴ አንተን ተጠማች ያለ ሰው ነው ዳዊት። ስለዚህ ለእግዚአብሔር ራሱ የተዘጋጀ ሰው ነበር። እንግዲህ ዳዊት ሲቀባ የነበረውን አይታችኋል። ዳዊት ቅባት ብቻ አልነበረም የተቀባው። የእግዚአብሔር ቃል ሲናገር መዝሙር 23:5 ላይ ሲናገር ራሴን በዘይት ቀባ ጽዋዬ የተረፈ ነው አለ። ራሴን በምን ቀባ? በዘይት ቀባ። ጽዋዬ ምን የሆነ ነው? የተረፈ ነው። የተረፈ ነው። ይሄ ቅባት መዝሙር 45:7 ላይ ሄደን ስንመለከት እግዚአብሔር አምላክ የደስታን ዘይት ቀባ የሚል ታገኛላችሁ። እግዚአብሔር አምላክ የደስታን ዘይት ቀባ። ይሄ ቅባት መዝሙር 92:10 ላይ ሽምግልናዬ በዘይት ይለመልማል ብሎ የተናገረለት ቅባት ነው። ዝም ብሎ ቅባት አልነበረም። ሲጀምርም ምዕራፍ 89 ላይ ያነበብኩላችሁ ክፍል ሲጀምርም የሚናገረው ይህንን ነው። ምን ይላል? ባሪያዬን ዳዊትን አገኘሁት ቅዱሱንም ዘይት ቀባሁት ነው የሚለው። እስቲ ቅዱሱ ዘይት በሉ። ቅዱሱን ዘይት ምን አደረግኩት? ቀባሁት። የተቀደሰ ዘይት፣ ቅዱሱ ዘይት፣ ተራ ያልሆነ ዘይት። አያችሁ፣ በብሉይ ኪዳን ይህንን ስንመለከት በጣም በጥንቃቄ የሚዘጋጅ ዘይት እንደሆነ ታውቃላችሁ። በጥንቃቄ ይዘጋጃል። ዘይት ብቻ አይደለም፣ የተቀመመ ዘይት ነው። ከወይራ ዘይት የሚዘጋጅ ግን የተቀመመ ዘይት ነው። ሽታ ያለው ዘይት ነው። በብሉይ ኪዳን ስንወስድ ሽታ ያለው ዘይት ነው። ተቀምሞ የሚዘጋጅ ዘይት ነው። አዎ እግዚአብሔር ለተገኙለት ቅባት አለው። በብሉይ ኪዳን እንግዲህ ይህንን እንመለከታለን። ምን እንመለከታለን? ቅዱሱንም ዘይት ቀባሁት እንደሚል ዘይት እናያለን። ተመልከቱ፣ የእግዚአብሔር ቅባት የእግዚአብሔር ዘይት ነው። ይሄ ዘይት ለብዙ ዓላማዎች በብሉይ ኪዳን ይጠቀሙበት ነበር። ለእግዚአብሔር የተቀደሰ ለእግዚአብሔር የሆነ ሁሉ በዚህ ዘይት ምን ይሆን ነበር? ይቀባ ነበር። እግዚአብሔር ለራሱ የሚፈልገውን ለርስቱ የሚፈልገውን ዕቃም ይሁን መቅደስም ይሁን ሁሉም በምን ይቀደሱ ነበር? በዘይት። ዘይት ይቀባ ነበር። በብሉይ ኪዳን አንዱ የምንመለከተው ይህንን ነው። ዘይት ይቀባ ነበር። ዘሌዋውያን ምዕራፍ 8:10 ላይ ሄደን ስንመለከት ሙሴም የቅባቱን ዘይት ወስዶ ማደሪያውን በውስጡ ያለውን ሁሉ ቀብቶ ቀደሳቸው የሚል እናገኛለን። አያችሁ፣ ይሄ ዘይት ዝም ብሎ ዘይት አልነበረም። ስነ ስርዓት ማስፈጸሚያ ዘይት አልነበረም። ሙሴም ዘይቱን ወስዶ ምን አደረገ? የቅባቱን ዘይት ወስዶ ማደሪያውንና በውስጡ ያሉትን ዕቃዎች በሙሉ ቀብቶ ለእግዚአብሔር ምን አደረጋቸው? ቀደሳቸው። አያችሁ፣ የዘይት ዝም ብሎ ዘይት አልነበረም። ስለዚህ ዕቃዎችም ይሁኑ ርስትም መቅደሱም ይሁን ማንኛውም ነገር ለእግዚአብሔር ሲለይ፣ እያንዳንዱ ነገር ሲለይ ማለት ነው። በሌላ አነጋገር ይሄ ማይክራፎን በብሉይ ኪዳን ነው ያልኩ ያለሁት። ይሄ ማይክራፎን ምን ይሆናል ማለት ነው? ለእግዚአብሔር አገልግሎት ሲለይ በዘይት ምን ይደረጋል? ይቀባል። ስለዚህ በብሉይ ኪዳን ይቀባ ነበረ። ዕቃዎች ይቀቡ ነበር። መቅደሱ ይቀባ ነበር። የመቅደሱ ዕቃዎች በሙሉ ይቀቡ ነበር። ለምን? ለእግዚአብሔር የተቀደሱና የተለዩ እንዲሆኑ።
እግዚአብሔር ለራሱ ሊያደርጋቸው ነግሬያቸዋለሁ። ባሪያዬን ዳዊትን ምን አደረኩት? አገኘሁት እንዳለ እንደዚሁ ቅዱሱን ዘይት ቀባሁት እንዳለ። አዎ በብሉይ ኪዳን ዕቃዎች ሁሉ ይቀቡ ነበር። ዕቃዎች ብቻ ግን አልነበሩም። ለአገልግሎት የሚለዩ ሰዎች ሁሉ ደግሞ ይቀቡ ነበር። ይሄንን መጽሐፍ ቅዱስ በጣም በብዙ ታሪክ ውስጥ እናገኛለን። ለምሳሌ አሮንና ልጆቹ ተቀብተዋል። ዘጸአት ምዕራፍ 28 ቁጥር 41 ላይ ወንድምህን አሮንን ከሱም ጋር ልጆቹን ትቀባቸዋለህ አለው። 29:7 ዘጸአት ምዕራፍ 29 ቁጥር 7 ላይ ደግሞ የቅባትንም ዘይት ወስደህ በራሱ ላይ ታፈሰዋለህ ትቀባዋለህ አለ። ትቀባዋለህ። ሰዎችም ለእግዚአብሔር ሲለዩ የእግዚአብሔር ሲሆኑ እግዚአብሔር የራሱ አድርጎ ለራሱ ዓላማ ሲያሰማራቸው ይቀቡ ነበር። ሳኦል ምዕራፍ 10 አንደኛ ሳሙኤል ምዕራፍ 10 ላይ ዳዊት ምዕራፍ 16 አንደኛ ሳሙኤል ላይ እንደዚሁ ሲቀቡ ታያላችሁ። እነሱ ብቻ አይደለም፣ በተለያየ ክፍል ነቢያቱ እየተነሱ እግዚአብሔር ቀቡ በሚል ጊዜ ሲቀቡ እነዩ እንዴት እንደተቀቡ ታውቃላችሁ። ብዙዎቹ ይቀቡ ነበር። ሰዎች ለእግዚአብሔር ሲለዩ የእግዚአብሔር ሲሆኑ እግዚአብሔር በሕይወታቸው ውስጥ ለሚሰራው ሥራ ምን ይደረግ ነበር? በብሉይ ኪዳን ይቀቡ ነበር። ስለዚህ ሰውም ቢሆን ዕቃም ቢሆን ለእግዚአብሔር ሲለይ ይቀባ ነበር በብሉይ ኪዳን። አዎ አዲስ ኪዳንስ ይቀባል። አዲስ ኪዳንስ ምን ይሆናል? ይቀባል። ይልቁንም ደግሞ ላቅ ብሎ ተሽሎ የመንፈስ ቅዱስ ሕልውና ኖሮበት ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ሄደን ስንመለከት እናንተም ከቅዱሱ ቅባት ተቀብታችኋል ይለናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 20 እናንተም ከቅዱሱ ቅባት ተቀብታችኋል ይላል። ከቅዱሱ ቅባት ተቀብታችኋል። አዎ መንፈስ ቅዱስ የምንቀባበት መንፈስ ቅዱስ ከእግዚአብሔር ለእግዚአብሔር ለሆነው ዓላማ የምንለይበት። ምክንያቱም የጌታ መንፈስ ለዩልኝ ይላል እንደሚል። አዎ ሰዎች ይቀባሉ በመንፈስ ቅዱስ ይልቁንም በተሻለው ቅባት። ዘይቱስ አለ። እናንተም ከእርሱ የተቀባችሁት ቅባት በእናንተ ይኖራል። አስተማሪ ያስፈልጋል። እናንተም ከእርሱ የተቀባችሁት ቅባት በእናንተ ይኖራል ብሎ ምዕራፍ 2 ቁጥር 27 ላይ እንደዚሁ ይናገራል። አንደኛ ዮሐንስ አዎ ጌታ ኢየሱስ ክርስቶስስ ከሱ በኋላስ የነበሩ ሰዎች አዎ ጸልየዋል። መንፈስ ቅዱስ ከነሱ ጋር ሆኖ ቅባት ቀብተው ጸልየዋል። ማርቆስ ምዕራፍ 6 ቁጥር 13 ማርቆስ ምዕራፍ 6 ቁጥር 13 በማርቆስ ምዕራፍ 6 ቁጥር 13 ላይ እንደዚህ ይላል፣ ወጥተውም ንስሐ እንዲገቡ ሰበኩ፣ ብዙ አጋንንትን አወጡ፣ ብዙ ደዌዎችን ዘይት ቀብተው ፈወሷቸው። ዘይት ቀብተው ፈወሷቸው። አዎ ዘይት ቀብቶ መጸለይ፣ ለሰዎች መጸለይ። ያዕቆብ ምዕራፍ 5 ቁጥር 14 ላይ ሄዳችሁ የታመመ ቢኖር የቤተ ክርስቲያን መሪዎችን ወደ እርሱ ይጥራ፣ ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ምን ያደርጋል? ያድነዋል። እስቲ ያድነዋል በሉ። ሰፊ ነገር ለማለት አልፈልግም። አዎ እግዚአብሔር ይሰራል፣ በዚህም ዘመን ይሰራል። እኛም እንጸልያለን። የእግዚአብሔር መንፈስ በመካከላችን አለ። ክብር ለእርሱ ይሁን። አዎ ሰዎች በፊቱ ይሆናሉ፣ ዘይት ቀብተው ይጸለይላቸዋል፣ መንፈስ ይሰራል። በዚህ ዘመን ከብሉይ ኪዳን በተሻለና በላቀ መንገድ የእግዚአብሔር መንፈስ ይሰራል። እስቲ እጆቻችንን እናንሳ። ይሄ እግዚአብሔር ትውልድ ነው። እግዚአብሔር በክርስቶስ ያገኘው ትውልድ ለእግዚአብሔር የተገኘ ትውልድ ነውና የእግዚአብሔር ቅባት ያስፈልገዋል። ቀኝ እጆቻችሁን አንሱ እስቲ።
የእግዚአብሔር መንፈስ፣ የእግዚአብሔር ኃይል፣ የእግዚአብሔር ቅባት ለዓላማው የሚቀድስ የሚለይ ፈቃዱና ምክሩን እንድንፈጽም የሚያደርግ የእግዚአብሔር ቅባት ያግኛችሁ። መንፈስ ቅዱስ ዛሬም ይሰራል፣ እናምናለን። እኛ ደግሞ ዘይት ቀብተን እንጸልያለን፣ እሱ ደግሞ ይሰራል። የእግዚአብሔር መንፈስ ይሰራል። ሰው አይደለም፣ ስነ ስርዓት አይደለም እናካሂደው። መንፈስ ቅዱስን ነው እድል የምንሰጠው እንዲሰራ እንዲገለጥ። ዛሬ በእውነት ለእግዚአብሔር የተገኘን ከሆን እግዚአብሔር በእኛ ላይ ይሰራል። ይሄ ቅባት ፈውስ ነው። ይሄ ቅባት የደስታ ቅባት ነው። ይሄ ቅባት ኃይልን የሚያድስ ቅባት ነው። ይሄ ቅባት ለእግዚአብሔር የሚቀድስ ቅባት ነው። ስሙ የተባረከ ይሁን። እንጸልያለን።